ኤፍራታ ምን ገጠማት? ኤፍራታ ከያፌት ኪስ ምን ስትወስድ ነው የተያዘችው? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ ላይክ እና ኮሜንት ማድረጋችሁን እንዳትረሱ። እንዴት ነክ? የተስማማ ይመስላል። ደግሞ ስራውንም ቶሎ ነው። እንዴት ነው አዲስ የገቡትን እቃዎች አያቸው? አዎ የዲያራ እናት ሁሉንም እያንዳንዱን አይቼ ነው በደንብ የተቀበልኩት ይላል። ሁሉም ልክ ናቸው። ልጆቹም ፈጣን ስለሆኑ እኔም ቶሎ እንድላመድ መንገድ ነው የከፈቱልኝ። በጣም ጥሩ። እነሱም ፈጣን ስለሆኑ ብቻ ሳይሆን አንተም ጎበዝ ስለሆንክ ነው። እሱስ ልክ ነሽ የዲያራ እናት። ዛሬ ይገባሉ የተባሉት እቃዎች ሁሉም የአገልግሎት ጊዜያቸውን የጨረሱ ናቸው። እና ታዲያ ጊዜያቸው እንዳያልቅ ማድረግ ነዋ ትላለች የዲያራ እናት። ናታንም እንዴት ማለት? ዲያራ እናትም ማለትማ የአገልግሎት ጊዜያቸውን ቀይሩት። ናታንም ግን እኮ ይላል። ምንም ግን የለም። ትዕዛዝ ሰጥቼ ያንተ ስራ ደግሞ ትዕዛዝ መቀበል ነው። ገንዘብ ያስፈልግሃል አይደል? ትለዋለች። ናታንም አዎ ያስፈልገኛል የዲያራ እናት ይላል። ከዚህ በኋላ የዲያራ እናት ብለህ እንዳትጠራኝ አለቃ ብለህ ብቻ ጥራኝ ትለዋለች። እሺ አለቃ ይላል ናታንም። አዎ ትላለች። እና ያፌትም አብሮን ለመስራት ተስማማ አይደለም? በጣም ጥሩ። አሁን ላይ እንግዲህ ይሄ ጅል አሁን ላይ አንተንም ፊት ለፊት ስለተጋፈጥከው የሆነ ችግር ሊፈጥር ይችላል። ወጣ ወጣ ስትል በደንብ ተጠንቀቅ ትለዋለች። ያለህበት ሆቴል የኔ ሰዎች ስለሆኑ ምንም እንዳታስብ፣ ሁሉንም ነገር ይተባበሩሃል። አንተ ደግሞ በየት መውጣትና መግባት እንዳለብህ በደንብ ታውቃለህ። በቃ አሁን መሄድ ትችላለህ፣ ያለውን ነገር በስልክ አሳውቀኝ ብላ ይሰነባበታሉ። ቤቷን እያጸዳዳች የምታጸዳ መስላ የሆነ ነገር እየፈለገች ይመስላል። ከዛ እንግዲህ እያጸዳዳችው እያለ ኮሜዲናውን የሆነ ነገር ፍላሽ ታገኛለች ማለት ነው። ያንን እያየች በነበረበት ቅጽበት ያፌት ይመጣል ማለት ነው። ደህና አደርሽ የኔ ንግስት ሲላት በጣም ትደነግጥና የያዘችውን ፍላሽ ጥላ የምታጸዳበትን ጨርቅ ብድግ ታደርጋለች ማለት ነው። እየተንተባተበች ደህና አደርክ ልትወጣ ነው? እንደዛ ከሆነ ቁርስ በልተህ ትሄዳለህ። እሷም በደንብ ትኩር ብሎ እያያት ስለነበር ለምንድን ነው እንደዚህ የምታይኝ ትለዋለች። ያፌትም አይ የሆነ ነገር እያሰብኩ ነበር። ታዲያ እኔ ፊት ላይ ነው እንደምታስበው ትላለች ኤፍራታ። ምን ይባላል መሰለሽ ከአንድ ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል። እኔም ብዙ ነገር ካሰብኩ በኋላ ለምን የኔ ሚስት ካጠገብ ሆና አታጠነክረኝም ብዬ አሰብኩ። ኤፍራታን በጣም ደስ ይላታል። እና እኔ ካንተ ጋር ስራ ልጀምር ነው ማለት ነው ትለዋለች። አዎ የኔ ንግስት። ያፌት እንግዲህ በባለፈው ስራውን ሁሉ የሚያከሽፍበት ናታን እንደሆነ ስላወቀ ከኤፍራታ ጋር ወይም ደግሞ ኤፍራታ እሱን ያገባቸው ልትሰልለው እንደሆነ ነው የተረዳው ማለት ነው። እንግዲህ ያፌትም እነሱ በቆፈሩት ጉድጓድ ራሳቸው እንዲገቡ ነው የማደርጋቸው ብሎ ዝቶ ነበረ እና ኤፍራታንም ወጥመድ ውስጥ እያስገባት ይመስለኛል። እና ያፌትም እንግዲህ ያው ስራ ላይም ደግሞ ምን ያክል ጎበዝ እንደሆነ ብናይስ ምን ይመስልሻል ይላታል። ኤፍራታም በጣም ደስ ይለኛል። አንዳንዴ እኮ እዚህ ቤት ውስጥ ስውል ላብድ ነው የምደርሰው። በቃ ቁርስ ላቅርብና እንብላ ትለዋለች። ያፌትም አይ እኔ ቤት ውስጥ ብዙ መቆየት አልችልም፣ ባይሆን ስራ የሚጀምርበት ቀን ስለሆነ የስራ መጀመርሽ የደስደስ የሚጠጣ ነገር ይዤ እመጣለሁ ይላታል። ኤፍራታም እሺ በቃ መልካም ቀን ትለዋለች። ከዛ ግን እኔ የምልህ አንድ ነገር ላስቸግርህ ነበር ትለዋለች። ምንድን ነው? ስለ ስራው ከሆነ የምትሰሪውን ነገር በአካል ታይዋለሽ ይላታል። ኤፍራታም አይ እሱ አይደለም ሌላ ነገር ነው የምጠይቅህ ብላ አቤል እኛ ጋር ቢኖር እንዲፈልጌ ነበር ትለዋለች። ማለቴ እኔ እዚህ ቤት ለብቻዬ ስለሆንኩኝ እሱ እዚህ ቢሆን ብዙ ነገሮችን ያግዘናል ለመላላክ ምናምን ትላለች። ናታን ያፌትን እንግዲህ እውነትሽን ነው የኔ ንግስት፣ እንዴት እንዳሰብሽው አላውቅም። አንቺን እምቢ ማለት ባልፈልግም ግን የማይሆን ነገር ነው የጠየቅሽኝ፣ ይሄ በፍጹም አይሆንም ይላታል። ከፈለግሽ ሰራተኛ ቀጥርልሻለሁ ይላታል። አይ እኔ ሰራተኛ አያስፈልግም፣ ግን እሱም ላንተ አጎት ስለሆነ ለእኛ የምናውቀው ሰው ከሆነ ጥሩ ነው ብዬ አስቤ ነው ትለዋለች። ያፌትም አይ ይሄን በፍጹም ማድረግ አልችልም ይላታል። የማይሆን ነገር ነው የጠየቅሽኝ፣ ለማንኛውም ደህና ዋይ ብሎ ጥሏት ይሄዳል። ከዛ ተነስታ ወደ ጽዳቷ ስትገባ እንግዲህ ኤፍራታ አርግዛለች መሰለኝ። ከዛ ያማታል ማለት ነው፣ ማለትም ያስታውካታል እና አርግዛለች ማለት ነው። ግን ያረገዘችው ከማን ነው?
ከማን ይመስላችኋል? ከያፌት ወይስ ከናታን? ኮሜንት ላይ ያስቀምጡልኝ። ወደ እነ ናታን ስመልሳችሁ ናታን እንግዲህ ቢኒያም ጋር ይደውልና ስልክ እያወሩ ነበረ። ቢኒያምም ደግሞ ምን ፈልገህ ደወልክ? ክፉ ነገር ላለመናገር በጣም እየጣርኩ ነው፣ ሁለተኛ እንዳትደውል ይለዋል። ናታንም እቤት ከሆንክ እመጣለሁ እዛው ጠብቀኝ ብሎ ስልኩን ዘግቶ ወደ ቤት ይመጣል። ቢኒያምም እንግዲህ የገኒን እየተንከባከባት እግሯን እያጠባት ብዙ ነገር እያደረገላት ነው። ከዛ ናታን ይመጣል ማለት ነው። ናታን ከመጣ በኋላ ምን ፈልገህ መጣህ ይለዋል። ውጭ ወጥተን እናውራ ተባብለው ውጭ ወጥተው ሲያወሩ ያፌትም ቢኒያም ስልክ ላይ ይደውልና ውለታዬ አለብህ መቼም ያስለቀቅኩን እንደሆንኩኝ እንዳትረሳ ይለዋል። እሺ እሱንማ እንዴት እረሳለሁ ብሎ ይለዋል ማለት ነው። እና ተስማምተን ለምን አብረን አንሰራም ይለዋል። አንተ ውሻ ዋጋህን እሰጥሃለሁ ብሎ ቢኒያም ስልኩን ይዘጋበታል። ቆይ ከማን ጋር ነው እንደዚህ የምታወራው? ማነውስ እንደዚህ ያደረገ? ጽ መሞትን ስትሰማ በጣም ተጎድታለች። ሁላችንም ፈልገንህ ነበር ግን ልናገኝህ አልቻልንም። ቢኒያምም ናቲ ዝም በል፣ እኔ ክፉ ነገር ላለመናገር በጣም እየተጠነቀቅኩ ነው። ታውቃለህ እኔ ባንተ በጣም እተማመንብህ ነበር። ከዛ ከጨለማ ክፍል መጥተህ ታድነኛለህ ብዬ ነበር። ናታንም ለዛ ነው ማውራት አለብን እያልኩ ያለሁት። ሁሉንም ነገር ነግሬ ልትረዳኝ ይገባል ይለዋል። ምኑን ነው የምረዳ? ቆይ ከኔ ስለራክ ስለተቀየርክብኝ ነው የምረዳ ይለዋል። ናታንም በቃ አሁን እንደዚህ ሆነህ ማውራት ያለብን አይመስለኝም፣ ሌላ ጊዜ አወራሃለሁ። አሁን ግን ለእህቴ በጣም ታስፈልጋታለህ። አንተን ያጣች መስሏት በጣም ተጎታ ነበረች ይለዋል። እሱን ሳይ ነው በጣም እንደምታፈቅርህ የገባኝ። ስለምን ፍቅር ነው የምታወራው? ሲጀምር አንተ ነበርክ ከእሷ እንድርቅ ያስጠነቀቀኝ። ቆይ ስለምን ፍቅር ነው የምታወራው? ቆይ ለምን አትወኝም? ምን እንዳደርግላችሁ ነው የምትፈልጉት? አንተና እህትህ ልታሳብሩኝ ነው እንደምትፈልጉት ይለዋል። ናታንም በጣም ግራ እያጋባኸኝ ነው፣ የኔቶ ጽ በጣም ተጎታለች እኮ እያልኩ ነው ይለዋል። ቢንያምም ያኔ ግን የኔ ጉዳት አልታየህም ነበር አይደል? ሲጀመር አንተ ስለ ፍቅር የምታወራበት አፍ የለህም፣ ድጋሚ እኔን ለማግኘት እንዳትሞክሩ ብሎ ጥሎት ይሄዳል። ናኦድና ቤዚም ጥሩ ፍቅር ላይ ናቸው። አቤልም እፄ ጋር ይደውልና ያስፈራራታል። እፄም ቆይ ከኔ ምንድን ነው የምትፈልገው? ለምንድን ነው የማታወኝ? አቤልም ይህ ደግሞ ምን ማለት ነው? ቆይ ለምንድን ነው በስነ ስርዓት የማታዋሪኝ? ይሄ ደግሞ ምን ማለት ነው? ቆይ አንተ ለምንድን ነው የማታወኝ? ትለዋለች። ለምንድን ነው የምተውሽ? የሚተውሽ ቢሆን በዚህ ርቀት የሚሄድ ይመስልሻል? ቆይ አንቺ እንዴት እንደማወድሽ አይታይሽም እንዴ? ይላታል። ፂም አንተ ለምንም የምትሆን ሰው አይደለህም፣ ደግሞ በቅርቡ የእጅህን ታገኛለህ። ቆይ አንቺ ምን እንዳያስኩኝ ረስተሽ ነው እንዴ? ይላታል። እንደውም ላገኝሽ እፈልጋለሁ ይላታል። ፂም ቆይ ለምንድን ነው የምታገኘኝ ስትለው ለምን ይመስልሻል? ደግሞ ወንድምሽን እኮ በጣም ነው የምፈረው ይላታል። አዎ ወንድሜን ብትፈረው ነው የሚሻል፣ ገዳይ ስለሆነ ፈራዋለሁኝ ይላታል። የያዘባትን ቪዲዮ ለማስታወስ የተጠቀመው መንገድ ይመስላል። እንደውም ለምንድን አንድ ዘፈን አልዘፍንልሽም ይላታል። አትጃጃልብኝ እሺ ብላ ስልኩን ትዘጋበታለች። ዲያራ እናቷ ጋር ደውላ ቆይ አንተ ምን ሆነህ ነው? ስልክ ስደውልልህ አታነሳም ወይ መልሰህ አትደውል? በጣም ነው የተቀየምከው ትለዋለች። እሱም በጣም ይቅርታ ደህና ነሽ ይላታል። ደህና አይደለሁም ላገኝ ይፈልጋለሁ ትለዋለች። ልትረጅኝ ይገባል ስራ በዝቶብኝ እኮ ነው ይላታል። እና ዛሬ አንገናኝም እንዴ ስትለው ስራ ትቼ ከወጣሁኝ እናትሽ በጣም ትቆጣኛለች ይላታል። እሱም እና ማሚ ሳታውቅ ተደብቀህ አግኘኛ ትለዋለች። ደግሞ እሷ እኮ ብዙም አትቆጣም፣ ዛሬ ግን የግድ ላገኝ ይፈልጋለሁ፣ ግን እናትሽ ስራ ትቼ አንቺን ለማግኘት እንደወጣሁ ፈጽሞ ማወቅ የለባትም ትለዋል ይላታል። እሷም እሺ ችግር የለውም ብለው ይገናኛሉ። ወደነ ኤፍራታ አስመልሳችሁ ኤፍራታ እንግዲህ ሙዚቃዋን ከፍታ ለብቻዋ እየጨፈረች ነው። ከዛ ያፌት ይመጣል። እንዴ እኔ ንግስት ደግሞ ስትጨፍሪ እንዴት ነው የምታምሪው? ያፌት መታል እንዴ ትለዋለች። ከዛ እሱም ጠጋ ብሎ የያዘውን አበባ ይሰጣታል። ተንበርክኮ ከኪሱ ቀለበት አውጥቶ ሊያደርግላት እጁን ይዘረጋል። እሷም በጣም ግራ ትጋባለች። ከዛ ከእጁ ላይ ተቀብላ እራሷ ታደርገዋለች። እሺ በቃ አድርገዋለሁ፣ አሁን እራት እንብላና ወይን እንጠጣ ትለዋለች። እሱም አይ ከዚህ ከጭፈራ ሙድሽ እንድትወጭ አልፈልግም ይላታል። እሷም አይ መጨፈር አልፈልግም። ቆይ ይሄ ደግሞ ምን ማለት ነው? እኔ ስመጣ እየጨፈርሽ አልነበር እንዴ?
እንዲያውም ከጨፈርን በኋላ እንድንጠጣ ነው የምፈልገው ብሎ ከዛ ሙዚቃቸውን ከፍተው ይጨፍራሉ። ከዛ ያፌት እንግዲህ እየሰከረ መስሎ ወይናቸውን እየጠጡ ይተኛል ማለት ነው። እሷም ለብቻዋ ትጨፍራለች። ከዛ እሱም እንግዲህ የሰከረ እያስመሰለ ተኝቷል። ከዛ በኋላ እንቅልፍ የወሰደው መስሎ ይተኛል ማለት ነው። እሷም እንግዲህ እንቅልፍ ወስዶታል ብላ እተኛበት ሄዳ ከኪሱ የሆነ ነገር ስታወጣ ጥርቅም ያደርጋታል ማለት ነው። እሷም በጣም ትደነግጣለች። እንግዲህ እዚህ ላይ ነው ቪዲዮ ያቆመው። በቀጣይ ምን ተፈጠረ የሚለውን የምናይ ይሆናል። እስከ ቪዲዮ ፍጻሜ የተከታተላችሁ አመሰግናለሁ። ላይክ ማድረግ እንዳትረሱ። ቤተሰብ የሆናችሁም ቤተሰብ ያልሆናችሁ ቤተሰብ ሆኖ በሌላ ቪዲዮ ቸር ያገናኘን።